በቦክስ ህይወት ረጅም ህይወት አሳልፍ ያለው በአጠቃላይ እንግዲህ ወደ 14 ጊዜ ነው 14 አመት ነው ቦክስ የተጫወትኩት። አመሰግናለሁ። ወርቁ ገሰሰ እባላለሁ። በማዕረጌ ኮሎኔል ነኝ። በተዋጊነት ነው ወደ ውትድርና የገባሁት። ነገር ግን እዛው ትንሽ የአካል ብቃቱን ስራ ምናምን ነገር ስላለና የሚሰራበት ስለሆነ በዛ ጥንካሬዎችን አንዳንድ ነገሮችን በመፍጠር ወደ ቦክስ ስፖርት ውስጥ ገብቻለሁ። ቦክስ ስፖርትም የገባሁት አሰብ ነው። ስገባ እኔ በራሴ ፍላጎት ነው፣ ተጠይቄ ነው። አሰልጣኜ ባሻ ሰይፉ ወልደማርያም ይባላል። የ50 አለቃ ማዕረግነት ያለው ነው እና ነባር ቦክሰኛ ነው። የኩርዘበኛ ቦክሰኛ የነበረ ነው። አሁን ሰይፉ ወልደማርያም ያው በህይወት የለም እና ሰይፉ በጣም ጎበዝ አሰልጣኝ የነበረ ነበር እና እዛው እኔ ደፈጣ ሄጄ፣ ደፈጣ ማለት ጠላት ያቋርጥበታል የተባለውን መንገድ ያንን ለመቆጣጠርና እንትን ለማለት በውትድርና ትእዛዝ ተሰጥቶን እዛ ሄደን አድረን ተመልሼ መጥቼ ደክሞኝ መሬት ላይ ነበር አንጥፈን ምንተኛው። እዛው እንደተኛውበት ቦታ ላይ ውስጥ እግሬን መታኝና ወርቁ ቦክስ መጫወት ትፈልጋለህ ያለኝ የልቤን ነው ያነሳልኝ። እና አባቴም ትንሽ ቦክስ ይሞክሩ ነበር፣ ቦክስ ስፖርት እና ደንግጬ ብድግ አልኩና አዎ እሺ ምናምን ነገር አልኩት እና በደስታ ያንን ቦክስ ስፖርት በዛ ጀመርኩኝ። ከሰይፉ ጋር ስልጠና ሰጠን ለ15 ቀን። ለ15 ቀን ስልጠና ሰልጠነን በ20ኛ ቀናችን ላይ መድረክ ላይ ገባው እና ከዛ በኋላ ጥሩ ነበረኝ። ምክንያቱም ወታደርነን ጠዋት ማታ ስፖርት አለ። እንደገና በግላችንም ደግሞ ይሄ ክብደት ማንሳት ምናምን እንሰራለን። ጥሩ ፈርጣማ ነበርኩ። ሁለተኛ ደግሞ እዚህ ቤት በቤተሰቦቻችን እኔ ዝቅተኛ ቤተሰብ ልጅ ነኝ። ወታደር ናቸው አባቴ፣ በሳቸው ደሞዝ ነው የምንተዳደረው። እኔ እንጨት ይለቅማለሁ። ይሄን ጎል የምታየው ነው፣ ሰፈሬ ጫካ ነው። እዚህ እንጨት ለቅሜ ምን ብዬ የቤታችንን ጎዶሎውን ነገር እየሞላው ያደኩ ስለሆነ በስራ ያደኩ ስለሆነ ለቦክሱ በቃ ያለው ፊዚካሊና ጥንካሬ ፊት ነበር። ሄሬዲቲ የሚተላለፍ ነገር አለ እና አባቴ ስለ ታሪኩ ያወራኛል። በሚያወራ ሰዓት ውስጤ አዳፕት እየፈጠረ ሄዷል። ቦክሱ ስፖርት እኚህ አባቴ ናቸው። ይሄ እኔ ነኝ። ያው የመከላከያ ሌተና ኮሎኔል ነኝ። አባቴም እኔ ቦክስ ሲጫወት የኔን ዝና ምስራቅ ኦጋዴን ሆነው ምሽግ ላይ ሆነው ይሰሙ ነበር። ሬዲዮ ኦጋዴን ሆነው ይሰሙ ነበር። አዎ ግን እኔ እሱ ልጅ ወርቁ ገሰሰ አሸነፈ ሲባል ይሰማል። ግን እሱ እኔ አልመሰልኩትም። በኋላ ነው ለፍቃድ መጣ ወደዚህ የሙዚቃ እቃዎችን ለመግዛት፣ የባህል ሙዚቃ እቃዎችን ለመግዛት መጣ። ሲመጣ እዚህ አዲስ አበባ ተገናኘን። ስንገናኝ ወርቅዬ በሬዲዮ እኮ እንደዚህ ይሰማል። እኔ እኮ ነኝ እስካሁን ድረስ 7 ሜዳሊያዎች ምናምን ነገር የወርቅ ሜዳሊያ ያለኝ እኮ አግኝቻለሁ ምናምን ነገር አልኩት። ያለው የተደሰተ ጊዮርጊስ ላይ ነው ይሄንን ነገር የተጠያየቅ ነው። እኔ እንጃ ያለው ደስታ እኔ እንጃ ይታየኛል። አሁን አባቴ በጣም ደስተኛ ነበሩ የኔ ቦክሰኛ መሆን። እነዚህ ጠቅላላ ሁሉ የምታያቸው እንግዲህ በጨዋታ የተገኘ ነው። በአመት 4 ውድድር ድሮ ይደረግ ነበር በአመት ውስጥ። ከዛ ግፋ ቢል 4ቱንም ወርቅ ሜዳሊያ ያገኝበት ነበር። አንዳንድ ጊዜ ደግሞ 3 ሜዳሊያ ብር የምታገኝበትም ጊዜ አለ እና ብዙ ወደ 21 የሚሆኑ የወርቅ ሜዳሊያዎች ነበሩ። ኢትዮጵያ ቦክስ ውስጥ ስመጥሩ ቦክሰኞች ከሚባሉት አንዱ ነኝ። ከኢትዮጵያም ውጭም ሄጄም በአገር ውስጥም ብዙ ወርቅ ሜዳሊያ ነው የማገኘው። እኔ አሁን በኢትዮጵያ ውስጥ 21 የወርቅ ሜዳሊያ አለኝ። እንግዲህ አንድ የወርቅ ሜዳሊያ ለማግኘት 3 ጨዋታ 4 ጨዋታ ተጫውተህ አሸንፈ ነው የምትመጣው ወደዚህ ለአሸናፊነት የምትደርሰው። እና እኔ ደግሞ የተጫወትኳቸው ቦክሰኞች እጅግ በጣም ጠንካራ ቦክሰኞች ናቸው። እና አለማየሁ ሰይፈ፣ እነ ልዑል ነራዮ አሁን በህይወት የለም፣ ተስፋዬ ጆሮ፣ እነ ታደሰ ይልማ፣ ሌሎቹ በቃ አሉ የሚባሉትን ነው አሁን እየጠቀስኩልህ ያለሁት። እነዚህ ቦክሰኞች ጋር ተጫውቻለሁ። እና ቦክስ ጨዋታ እኔ ያለሁበት ከተባለ የኔ ጨዋታ ያለበት ከተባለ
በቃ ወደ ኋላ የሚባል ነገር የለም። ቲፎዞም ደግሞ ከማዕከላዊ ዕዝ በማክ ነው የሚሊተሪ መኪና ነው ተጭኖ የሚሄደው። የሰፈሪ ልጆች አሉ፣ የፈረንሳይ ልጆች በቃ ስቴዲየሙን ነው የሚሞሉት። እና ጥሩ ፉክክር ነበረ፣ ጥሩ ውድድር ነበረ። በኢትዮጵያ ውስጥ እንግዲህ 2 የነሐስ 21 የወርቅ ሜዳሊያ አግኝቻለሁ አለኝ። አሁን እዚሁ የምታያቸው ናቸው። እንግዲህ በቦክሱ ህይወት ውስጥ ወደ 16 ዓመት ቆይቻለሁ ማለት ይቻላል። ነገር ግን አሁን በአሰልጣኝነትም በምናምንም ሆኜ እንደዚህ ስሰራ አጠቃላይ ወደ 24 ዓመት ይሆናል። በስልጠናውም ጥሩ የተዋጣልኝ ነኝ። በጥሩ ልጆችም አፍርቻለሁ። በቦክሱ ጥሩ ጠንካራ ልጆችን አፍርቻለሁ እና ብዙ እዚህ አዲስ አበባ ውስጥ አልነበረም የጀመርኩት ቦክሱን። እንግዲህ የአማራ ውቢቷ ከተማ ባህር ዳር ነው። የባህር ዳር ልጆች በእርግጥ ትህትና ያላቸው ወጣቶች ናቸው እና ደግሞ ሳያቸው ፊዚካሊ በቤታቸውም ሆኖ የመስራት አይነት ነገር አላቸው። የሰውነት ቅርጻቸውም ቆንጆ ነበረ እና እንደዚሁ ከተማ እየሄድን ለመዝናናት በምንሄድበት ጊዜ እንደዚህ ካየኋቸው ሰዎች ቁጭ ብለን የተጫወትን እኮ እንደዚህ አሰልጣኝ ነኝ እና ቦክስ መስራት የሚፈልጉ ልጆች አሉ ወይ? አዎ፣ ኧረ አንድ አብርሃም አበበ የሚባል ቦክሰኛ እኮ እያሰራቸው ነው ምናምን አሉ። አብርሃም አበበ ደግሞ የኔ ጓደኛ ነው። አስመራ አብረን ነበርን። ቦክስ ከኔ ጋር አብረን ተጫውተናል። በእርግጥ ኪሎአችን አይመጣጠንም። እኔ በኪሎ በልጠዋለሁ። ከኔ ጋር ቦክስ ተጫውተናል። ከዛ አብርሃምን ፈለግኩና አገኘሁት። እሱ ጋር አብረን ተመካክረን እየተረዳዳን እናሰለጥን ነበር። በኋላ መጨረሻ ላይ አብርሃም ደግሞ በስራ አማካኝነት ሄደ። እሱ የኮንስትራክሽን ስራ ነበር አግኝቶ ስራ ሄደ። ሲሄድ እኔ ያስኳቸው ጠቅላላ ልጆቹን። ያው ውትድርና ቤት ነው ያለው፣ ከመኮድ ነው እንግዲህ ኤርፖርቱ፣ የባህር ዳር ኤርፖርት በላይ ነው ያለው ካምፑ። ከዛ ካምፕ እየመጣሁ ማሰልጠን ጀመርኩ። መቼ ነበር ዓመተ ምህረቱ? 84 ዓመተ ምህረት ጀምሮ ነው። እግዚአብሔር የተመሰገነ ይሁን። ጥሩ ተዋጣልኝ። 24 ቦክሰኞች ነበሩኝ። ከነዛ ከ24 ቦክሰኞች አሁን በሀገር ውስጥ ያሉት 3 ብቻ ናቸው። የቀሩት ጠቅላላ በሙሉ የተሳካላቸው ሆነው ከኢትዮጵያ ውጭ ናቸው ያሉት። አሁን እዛም በመደዋወልም በአንዳንድ ነገር እንገናኛለን። እነ አዲስ ዘመን፣ እነ ሰለሞን ወርቁ፣ እነ አንተነህ፣ እነ ስሜነህ፣ ሌሎችም አሉ እና በጣም ጠንካራ የሆኑ እነ አብዱ የሚባሉ ልጆች አሉ። እንደ አስቻለው፣ በተለይ አድማሱ ፈንታ ባህር ዳር ነው ያለው። አሁን ይሄ አባይ ድልድይን በማናጀርነት መሐንዲስ ነው፣ በማናጀርነት ያሰራ ነው እና አሁን የአማራ ክልል ቦክስ ፌዴሬሽን ፕሬዚዳንት ነው። አሁን ይሄ ልጅ እንግዲህ እኔ ያፈራሁት ነው። በ16 ዓመት አካባቢ ነው እንትን ያለው። ጥሩ ተጫዋች የሆነው ደግሞ በ20 ዓመቱ በጣም ጎበዝ ቦክሰኛ ነበር። 18 20 በጣም ተጫውቷል። ጥሩ ቦክሰኞች ናቸው። ደግሞ የአማራ ልጆች በጣም ደስ ከሚለው ነገር ዲሲፕሊን፣ ትልቅ ሰው በእድሜም ትልቅ የሆነን ሰው እንኳን አስተማሪ ሆነ ሌላውንም የሚያከብሩ ናቸው እና ዲሲፕሊናቸው በጣም ደስ የሚሉ ልጆች ናቸው። እነሱን ቀጥ ብዬ አሰለጥንኩ። እነሱን ሳሰለጥን መከላከያ ክትትል ያደርግብኝ ነበር። ምክንያቱም ቦክስ ነው የምታሰራቸው። ቦክስ የሚሰራ ሰው ዲሲፕሊን ከሌለው እንደገና ህዝቡን የሚደበድብና ህዝቡ ላይ ችግር የሚፈጥር ከሆነ አደጋ ነው። ስለዚህ መከላከያም ያንን እያየ እያበረታታኝ ሄደ እና ሰሜን ዕዝ ጀነራል አበባው ነበረ ዋና አዛዥ የነበረው። እሱም በጣም ይደግፈኝ ነበር እና ልጆቹም ጥሩ ውጤት ላይ ደርሰውልኛል። መከላከያም ለባህር ዳር ቦክስ ስፖርት ጥሩ ተዋጽኦ ነበረው። ወርቁ ገሰሰ ይላል እና ይሄም ሽልማት ነው። ፕሮፌሽናል ቦክስ ውድድር ኢትዮጵያ ውስጥ ሲደረግ እዛ ላይ ተዋጽኦ በማድረጌ በዛ ውጤት የተሸለምኩት ነው። ኢትዮጵያ ውስጥ የነበሩ የቦክስ ክለቦች በተለይ አዲስ አበባ የክፍለ ሀገር ያኔ ክፍለ ሀገር ነው የሚባለው፣ ከየክፍለ ሀገሩ ተውጣጣ ይመጣል። አሁን በብዛት ጠንካራ ቦክሰኞች ያሉበት አስመራ፣ ትግራይ፣ እዚህ ወሎም አካባቢ አሉ
ጎንደር አሁን ነው ቀረብ ጊዜ ነው ከጎንደር በብዛት ቦክሰኞች አሁን መውጣት የጀመሩት። እንደገና ደግሞ ደቡብ እዝም ይባላል፣ እንደዚህ ምስራቅ እዝም ይባላል። የሐረር ቦክሰኞች ናቸው። እንደገና ደግሞ አየር ኃይል አለ፣ ባህር ኃይል አለ። 9 ክለብ ነው የሚጫወተው። ድሮ ቦክስ የምትጫወተው ስትጫወት አንተ 4 ጨዋታ ተጫውተ ነው ወርቅ የምትወስደው። ስለዚህ ፈተና ያለው ጨዋታ ነው። እኔ አሁን በቦክስ ህይወት ውስጥ 102 ቦክስ ጨዋታዎችን ተጫውቻለሁ። በዚህ ቦክስ ጨዋታ ውስጥ እንግዲህ አንዱን ያው በራሴ ስህተት ነው ከተስፋዬ ጆሮ ጋር ስጫወት እኔ ረጅም ነኝ፣ አጭር ጨዋታ ከሱ ጋር ተጫውቼ በሱ ተሸንፌያለሁ። አንዳንድ ደግሞ ፍትህ በጎደለው አይነት መልኩም መሸነፍም አለ። እንደዛ አይነት ነገር ሆኖ ወደ 4 ቦክስ ጨዋታዎችን በአገር ውስጥ ተሸንፌያለሁ። ከዛ ወደ 98 የሚሆኑ ጨዋታዎችን እኔ አሸንፌያለሁ። ለዚህም ነው 21 የወርቅ ሜዳሊያ ያለኝ። እኔ ኢትዮጵያ ውስጥ ቦክስ ግን ጠንካራ የነበረው በይበልጥ በመከላከያ ነበር። አየር ኃይል፣ ባህር ኃይል፣ ማዕከላዊ እዝ፣ የድሮ ክሩ ዘበኛ ማለት ነው ማዕከላዊ እዝ እና ምስራቅ እዝ አለ፣ ሰሜን እዝ አለ፣ ደቡብ እዝ አለ። እንደገና ደግሞ ሰሜን ምስራቅ እዝ የሚባል አለ። እኔ የነበርኩበት ከአሰብ የተነስታንና የመጣን ወሎን ይዘን ወደዚህ ይዘን የመጣን እና ሌሎችም ነበሩ። እዚህ በአገር ውስጥ ደግሞ የነበሩ የክለቦች ደግሞ በጣም 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 ጠንካራ የሆኑ ክለቦች ነበሩ። በተለይ ህንፃ ኮንስትራክሽን በጣም ኃይለኛ የነበሩ ቦክሰኞች ያሉበት ነው። እዚሁ ደግሞ ማዕከላዊ እዝ፣ ምድር ጦር ቦክሰኞች አሉ በጣም ኃይለኛ የሆኑ እነ ተስፋዬ አሰፋ፣ እነ ተስፋዬ ጆሮ፣ ዳንኤል ኃይሌ የሚባል በጣም ጎበዝ ልጅ። እኔ ደስ የሚለኝ ቦክስ ጨዋታ ምረጥ ብትለኝ የዳንኤል ኃይሌን እመርጣለሁ። በኢትዮጵያ ውስጥ የመከላከያ ቦክስ የለውም፣ አቁሟል መከላከያ። ቀደም ሲል ግን ቦክስ ስፖርት በመከላከያ ነው የመጣው። በመከላከያ ነው። አስመራ የነበረው የኢትዮጵያ ሰራዊት ከጣሊያኖች ጋር ቦክስ ተጫወተ። ይህን ሲያደርግ የኤርትራን ቦክሰኞች ነበሩ፣ እነ ፍረስጊ የሚባሉ በጣም ጠንካራ፣ አሁን ታሪካቸው የሚወራ። በኢትዮጵያ ውስጥ አሁንም መከላከያ ቦክሱ ውስጥ መግባት አለበት እና ቦክሱ ራሱ ነው ያመጣው ቦክሱን። ነገር ግን ቦክሱን አስቀርቶታል። ይህንን ደግሞ ያደረጉት ምኖች ናቸው? የፖለቲካ ነገር ሆኖ ኢህአዴጎች እንደገቡ ነው ቦክስ የቆመው። እኔም አሁን ገና ቦክስን ሳልጠግብ ነው ሚሊተሪ ቤት ነበርኩና ቦክሱ ይቁም ተባለ፣ ቆመ። ቁጭት ይኖረውታል? በጣም ይቆጨኛል። እንዴ ኢትዮጵያ እስካሁን ድረስ ፕሮፌሽናል ቦክሰኞች ይኖሯት ነበር። በቦክሱም ስፖርት ትልቅ ገቢ ማግኘት ትችል ነበር። ግን ያ ሁሉ ነገር የለም። ሁለተኛ በኦሎምፒክ መንደር ላይ ከፍተኛ ተፎካካሪ የነበሩት እና አየለ መሐመድ አሁን በህይወት የለም። እና ሐሰን ሸሪፍ ፖሊስ ነበር፣ የቦክሰኞች አሉ። እነዚህ አሁን በተደጋጋሚ ሄደው ውጤታማ የነበሩ ቦክሰኞች ናቸው። እና እስከ ኦሎምፒክ ድረስ ኢትዮጵያን ወክሎ የሚሄደው የነበረው መከላከያ ነበር። ኢህአዴግ እንደገባ አጠቃላይ ነው የበተነው። አጠቃላይ ሲበትን እኔ በመከላከያ ውስጥ የሙሉ መቶ አለቃ ነበርኩኝ በዛን ጊዜ እና ስልጠናውን ሰልጥኛለሁ፣ ቅድም ነግሬያለሁ። እና እኔ እየሰለጠንኩ እያለሁ ነው ኢንስትራክተር ኮርስ 6 ወር ልክ ሊጨርስ አካባቢ ነው ኢህአዴግ የገባው። እንደገባ ያው ስንመረቅ በዛን ጊዜ ትኩስ ነበሩ፣ እንደገቡ ነው። ምርቃት ስታደርግ ትሰበስባለህ ህዝብ። ያንን ለማሰባሰብ ሪፖርት ይደረጋል። ለማን? ለነሱ ተደረገ። እነሱም ያንን ነገር አዩ። መተው ትርኢትም ነበረው፣ ቦክስም ምናምን ነገር አንዳንድ ነገር እንትን ተደርጎ ነበር። ከዛ በኋላ ልክ ወጣን። ሌሎቹም መዝግበው ወደ ሁርሶ ወደ ምናምን ወታደሩን የነበረውን ነባሩን ወታደር ወሰዱት ታድሶ ብለው ወደ እንትን። እኔ አልሄድኩም። እዚህ በስልጠና ላይ ነው። ሰርተፊኬት ተሰጥቶኛል። ያንን ይዤ
ሄድን ተመለስን ወደ ውትድርና። እኔ ተስፋዬ አሰፋ፣ ተስፋዬ ጆሮ እና ሌላ የተወሰኑ ልጆች ነበሩ በመከላከያ የነበሩ ቦክሰኞች። ተመለስን ወደ ውትድርና እንደገና ተመልሰን ገባን። ያው የገባሁት እኔ ለተዋጊነት ሳይሆን ለስፖርት ነው ተመልሼ የገባሁት። ግን መጨረሻ ላይ ስፖርቱ አያስፈልግም ብሎ ቦክሱን እንትን ሲል ተዋጊ ያደረገኝ፣ በተዋጊነት ገባው። አሁን ከፍተኛ ውጊያ ምን ያደረኩት እኔ ከኤርትራ ጋር በተደረጉት ውጊያዎች እዛ ውስጥ ገብቻለሁ እና እዛ ተዋግቻለሁ በጣም እና መጀመሪያም በደርግም ጊዜ ምክትል መቶ አለቃ እንደሆንኩኝ ኤርትራ ገብቼ ተጫውቻለሁ እና ማለት ተጫውቻለሁ፣ ቦክሱንም ተዋግቻለሁ። ይሄኛው የምታየው ከኩባ ብር ሜዳሊያ ናት። ያው ቅድም የነገርኩ የኤሬራ ውጤት ናት እና ሌሎቹ እነዚህ በጣም ትንሽ ናቸው። ሌላ ወደ 11 ሜዳሊያዎች ከዚህ ጎለውታል በፊት ከነበረኝ ማለት ነው። እና ያ ምንድን ነው እኔ በረሃ ሄጄ ወደ አስመራ ሄጄ ነው በዛን ሰዓት እንትን ብለዋል። እኔ እንግዲህ 72 እና 73 ነው ቦክስ የጀመርኩት። በ76 ዓመተ ምህረት የመጀመሪያ ጉዞ ያደረግኩት ኩባ ነው። እስካዳ ይባላል። የዓለም አቀፍ ሶሻሊስት ሀገሮች የቦክስ ውድድር ነው እንዴ፣ ከኦሎምፒክ በላይ ነው። ኩባ ሲሄድ የአንጎላ ቦክሰኛ፣ የሞንጎሊያ ቦክሰኛ እነዚህን አሸንፌ ለፋይናል ከኤሬራ ጋር ደረሰኝ። አው ከኤሬራ ጋር ደረሰኝ። ኤሬራን እኔ አላውቀውም ነበር። ብዙ የኔ ጓደኞች ረጋ ብለህ ተጫወት እንደዚህ ምናምን ነገር ይሉኛል እና ከፊታቸው ላይ የማነበው ስጋት ነው። ይሄ ሰውዬ ምንድነው? ሰው ነው ደግሞ ሲጫወት አይቼዋለሁ። ምንድነው ምን ያመጣል ምናምን ነገር እያልኩኝ ትላለሁ። እሱም 2 አሸንፎ ነው፣ እኔም 2 አሸንፌ ነው የተገናኘ ነው። አሁን መጨረሻ ላይ ሰዓቱ ደረሰ። በ57 ኪሎ ነበር የሚጫወተው። ከኤሬራ ጋር ተገናኘን። ስንገናኝ እኔ በቃ አለም በጣም ቁንጥንጥ ነኝ። አሁን እሱ ጋር ገብተን ሁለታችንም ሰላምታ ሰጠን። ልክ እንደዚህ አውልቆ ኩባ የሚል የተጻፈበት አለ። የኛም ደግሞ ኢትዮጵያ ያንን ነገር አውልቄ እዛ ቁመን ያለን ሰውነቱ ቅርጹ ይሄ ምናምን ተውን ብዬ ልንገር እና ደግሞ ኦሎምፒክ 3 ወርቅ ሜዳሊያ ያገኘ አልመሰለኝም እኔ እሱ። በቃ ልቤ ግን ያለው ጥንካሬ ከውስጡ ያለው ማስሉን ሳየው ትንሽ ውስጤ ተሰማኝ። የፈለገ ነገር ይሁን ይሄንን ፋይት ነው መያዝ ያለብኝ። በቃ አስቦ በሂሳብ የሚሰራ ከሆነ ጊዜ ፋታ ከሰጠሁት ቆንጆ አይሆንም፣ ለኔ መያዝ አለብኝ አልኩ። በራሴ ወሰንኩኝ። አሁን ተደወለ፣ ገባን። ያስኩት ወጥሬ አልኩ። በቃ ልክ በወኔ ያስኩት። አሁን ነጥቡ የኔ ሆነ። ሁለተኛ ዙርም ገባን፣ ነጥቡ የኔ ሆነ። አሁን ሁለተኛ ዙር 3ኛ ዙር ልንገባ ስንል አሰልጣኛ አየለ መሐመድ ይባላል፣ ኮች ነው። ወርቁ አለኝ። የዛን ሰዓት ነው የሰማሁት። ወርቁ ይሄ ሰው እኮ የኦሎምፒክ 3 ወርቅ ሜዳሊያ ባለቤት ነው። ረጋ በል እንጂ ረጋ ብለህ ተጫወት ምናምን ነገር አለ። እንዴ ምን አልኩት መሰለህ? ቆይ እንደ ቀልድ የሚሆን እንዴ በጥርሴ እንደዚህ እያሳየሁት፣ ያኔ ገመድ ነበረ የሚታሰርበት። እንዴ ልፍታና ልውጣ እንዴ አልኩት። እንዴት በአሁኑ ሰዓት ትነግረኛለህ? እንዴት ትነግረኛለህ? መናገር የለበትም ነበር። ከዛም በኋላ ገባው። ትንሽ ውስጥ ያለ አሁን ወደ ኋላ የመሄድ ለሱ የማሰቢያ ጊዜ ሰጠሁት። ከዛ መጨረሻ ላይ ልክ ገመድ ማዕዘን ላይ ነው እንደዚህ፣ እዛ ላይ እኔ ግራ እንደዚህ ጄንሰን ዝሬ እሱ በቀኝ ቀጥታ አገኘኝ። እኔ ሲያገኘኝ ገመድ ላይ ነው እዚህ ጋር ያልኩ ማዕዘን ላይ እየተቆጠረ ነው። ጨዋታው አለቀ። እኔ እየመራሁት ጨዋታው አለቀ። ከዛም በኋላ አሁን ውጡ ጨዋታው አልቋል ተባለና እንደዛ ስወጣ ልጆቹ ገብተው ቅፍ አድርጎኝ፣ አንዴ እኔ ጓደኛ ተስፋዬ ጆሮ ይባላል፣ በጣም እንዋደዳለን። ቅፍ አድርጎኝ ሄድን። ተስፊሽ አልኩት። እንዴ የኔ ጨዋታ አለቀ ወይ አልኩት።
ስለምን እንዳለኝ ታውቃለህ እንዴ ዋይፐር ሆነሽ ወጣሽ አይደለም ወይ አለኝ የዝናብ መጥረጊያ የለም እንትኑ እንደዛ ዋይፐር ሆነሽ ወጣሽ አይደለም ወይ አለኝ በጣም ተቃጠልኩ አልኩ ሄድኩኝ እንደለበስኩ ከነ ልብሴ ሻወር ውስጥ ገብቼ በዚህ በላይ ላይ ለቀኩት አልኩ እና ቦክስ ስፖርት አንዳንድ ጊዜ እንደዚህ አይነት ገጠመኛለሁ ምናልባት ግን አሰልጣኙ የሰውየውን ፕሮፋይል መሃል ላይ ሶስተኛው ዙር ላይ ባይነግሮት የተሻለ ፋይት ያደርጉ ነበር ባው ማለት ለምን ለሱ የማሰቢያ ጊዜ አልሰጠውም አሁን ምንድነው የኔ ዓላማ የነበረው የማሰቢያ ጊዜ አልሰጠውም ፋይት ነው ማድርገው እኔም በቃ ልክ እንትን አደርጋለሁ እኩል እንደባደባለን አሁን ምንድነው የማሰቢያ ጊዜ ሰጠሁት የማሰቢያ ጊዜ አሁን ልክ ግራጅ ሲወጣ ልክ በዚህ ላይ አሳልፎ ነው ያገኘኝ ከዛ ደጋግመኝ ይመስለኛል እኔ በጣም ደነዘዝኩ ከዚህ ላይ መሬት አልነካውም ያው እንግዲህ ግራና ቀኝ ያልኩኝ እንደዛ አይነት ነገር አለፈ ያው በዛን ሰዓት ብር ሜዳሊያ አለች አሁን በመጨረሻ ላይ እዛ ላይ የምታያት ሁለት ምትል ምልክት ያላት እሷን አገኘው ሩሲያም እንደዚሁ ውድድር አድርገናል እና እዛ ላይም ጥሩ ከፍተኛ አሁን ከነበሩት አንዱ ስለሺ ጅዳ ይባላል ምንለው ስለሺ ነው ስለሺ ይባላል ስሙ እኛ ጅዳ ነው ምንለው እሱ ወርቅ አገኘ እኔ በዛን ጊዜ ሁለት ጨዋታ አሸንፌ ሶስተኛ ላይ ተሸንፌ እኔ የነሐስ ሜዳሊያ ይዤ መጣሁ ከየት ከሩሲያ እና በጣም ከፍተኛ ፉክክር ነበረ እና ከዚህም ይሄ ነው እነ ተስፋዬ አሰፋ ተስፋዬ ጆሮ ዳንኤል ኃይሌ ከማዕከላዊ ደግሞ እኔ ሳምሶን አሽኔ ከምስራቅ እዝም ከሰሜን እዝም እንደዚሁ አንዳንድ ልጆች ነበሩ እንደዛ ሆነን ሄድ ነውና ጥሩ ጨዋታዎች ተካሂደንበታል አድርገንበታል እና እኔ በቦክስ ስፖርት በብዛት ከተጫወትኩት በመከላከያ ነው ወደ ውጭም በብዛት ሄድኩት የጀርመኑንም እናንሰዋየ አዎ ጀርመንም አለ ከተማ ነበር የነበረው ቦክስ ውድድሩ እዛም ስንጫወት እኔ ኮክ የሚባል ኃይለኛ ቦክሰኛ ገጠመኝ ኮክም እንደዚሁ ሁለት የወርቅ ሜዳሊያ ያገኘ ነው እዛ እንትን እና በጣም ረጅም ነው ቁመቱ ከኔ ጋር ይመጣጠናል እና በጣም ጥሩ ጨዋታ ተጫወተን እሱ በጨዋታው ብዙዎችን ኖካውት ነው የሚጥላቸው እና ከኔ ጋር ግን እኩል ቁመናችንም አንድ ላይ ስለሆነ እኩል የተመላለሰን 3 ዙር ጨርሰናል ያረፈብኝ ጠንካራ ቡጢ ኤሬራ ነው እኔ ጋር ላይ ያሳረፈው ያ ምን ይባላል የቁም ኖካውት ይባላል እና እሱ ነው ኤሬራ ደግሞ የኦሎምፒክ ባለ 3 ወርቅ ሜዳሊያ ባለቤት ነው ከሱ ጋር ራሱ 3 ዙር መጫወት ትልቅ ነገር ነው አይ ሰይፉ ወልደ ማርያም ነው የሚባለው አሁን በህይወት የለም የውዙ ኢየሱስ ነው የቀበርነው ሰይፉ ወልደ ማርያም እንግዲህ ከእንቅልፌ ቀስቅሶ ደክሜ ከወደኩበት ከደፈጣ ቀስቅሶ ቦክስ ተጫዋት ብሎ ያለኝ ሰው እና መጨረሻም በቂ የሆነ ስልጠና ሰጥቶኝ እኔ በ20 ቀን ነው ሰልጠኛ ቦክስ ውስጥ የገባሁት ሪንግ ውስጥ የገባሁት እና የተጫወትኩት እና ወኔያማ መሆኔንም ስላየኝና እሱ እዛ የቀረጸኝ ስለሆነ እኔ ሰይፉ ወልደ ማርያም ነው ነው እኔ ገጠመኝ አጋጣሚ ያው እዛው የመጀመሪያ ውጪ ሄድኩት ኩባ ነው እና ኩባ ውስጥ ያው እንግዲህ ሰልጥኖ ማሰልጠን ነው ወደ 3 ወር ማለት ነው የቆየ ነው በዛን ሰዓት ላይ እንግዲህ ያው ከኤሬራ ነው የገጠመኝ ነገር ያ ነው መጨረሻ ማይነር ሰከንድ ስትቀረው አለቀ ብዬ በቃ እኔ በስሜት ውስጥ ያለው ዱላ ተገኝቼ ያው ተሸንፌያለሁ ያቺ ናት ውስጤን ሁሉ ጊዜ የሚያቃጥለኝ ነገር ቢኖር እሱ ነው ከውጭ አንድ ምለው ያው እኔ ጋር እኔን እንትን ያለኝ ነው ኤሬራ ነው የኦሎምፒክ ቦክሰኛ ነው በጣም እንግዲህ 4 ማለት 3 ኦሎምፒኮች ተጫውተው 3ቱንም በወርቅ ሜዳሊያ ያጠናቀቀ ቦክሰኛ ነው እሱን ነው
በሀገር ውስጥ ደግሞ እኔ የማደንቀው ዳንኤል ኃይሌ ነው። ዳንኤል ኃይሌ የምድር ጦር ቦክሰኛ ነው። ከ48 እስከ 51 ኪሎ የተጫወተ ቦክሰኛ ነው። በጣም የቦክሱ ጥበብ በውስጡ አለ። አየለ መሐመድ እየተጫወትኩ እያለው የቦክሰኛውን ደረጃውን ሲነግረኝ እኔ አውቄ ልውጣ ወይ ብዬ ከሪንግ ያልኩት እሱ ነገር በጣም ይገርመኛል። ሁል ጊዜ ነው ማስታውሰው። ምክንያቱም የማይነገርበት ሰዓት ላይ ነው የነገረኝ። የምበረታታበት ሰዓት ላይ ዋናው ጦር ሜዳ ውስጥ ገብተህ እየተታኮስክ እያለ በዛ መካከል ላይ እነሱ እኮ ኃይለኞች ናቸው እንዳያጠቋል እንደማለት እንደዛ ማለት ነው። እና ይሄ ነገር በጣም ይገርመኛል። በቦክስ ስፖርት ምስራቅ እዝ ማለት ጅጅጋ ሄጄ አስተምሬያለሁ። ሐረር ሄጄ አስተምሬያለሁ። ትግራይ አድግራት ሄጄ አስተምሬያለሁ። ባህር ዳር አስተምሬያለሁ። እንደገና ወሎ ሄጄ አሰልጣኝነት ኮርስ ሰጥቻለሁ፣ ትምህርት ሰጥቻለሁ። እንግዲህ ለሀገሬ በዚህ አይነት መልኩ ቦክሱን ለመለወጥ እንትን ያደረኩበት የሞከርኩበት ነገር አለ። በኩባዎች ሰልጥኛለሁ እና ኩባ ስንሄድ 2 ወር ከ24 ቀን ነው የቆየ ነው። በዛን ጊዜ ከፍተኛ ስልጠና ከኩባዎች ይሰጡን ነበር እና ኩባዎች ደግሞ የተለየ ፍቅር አላቸው። ከዓለም ካሉት ህዝብ ላይ ለኢትዮጵያ በጣም ያደላሉ እና ፍቅር አላቸው። እዛ ኩባ ውስጥ እንደሄድን በጣም ኢትዮጵያውያን ተማሪዎች በጉዳት የተጎዱ በጦር ሜዳ ላይ የሞቱ የተሰዉ የወታደር ቤተሰቦችን እነሱ ነበር እዛ የሚያስተምሩት በተለያየ አይነት። አሁን ዶክተር ኢትዮጵያ ውስጥ ግፋ ቢል እንጃ ከኢትዮጵያ ዶክተሮች አሁን እንደው 10 እና 15% የኩባ ተማሪዎች ናቸው። ስለዚህ የእሱ የኢንስትራክተርነትም መነሻው ከዛ ነው ማለት ነው? አዎ፣ አንደኛው እሱ ነው። ሁለተኛ በሀገር ውስጥ የተሰጠ የቦክስ አሰልጣኝነት ኮርስ አለ። እስካሁን ድረስ እንግዲህ የ15 ቀን የ20 ቀን ምናምን ኮርስ እየተሰጠ ኢንስትራክተር ይባላል። እኔ ይህንን አላምንበትም። እኔ ጃልሜዳን የተደረገው በአዲስ አበባ ዩኒቨርሲቲ ተባባሪነት በኢትዮጵያ ቦክስ ፌዴሬሽን አስተናጋጅነት በቂ የሆነ የተማሩ አሰልጣኞች ናቸው ስልጠናዎች የተሰጡት። 6 ወር ነው። ጃልሜዳ ሬሲንግ ክለብ አወቀው ጃልሜዳ ጋር ያለው ፈረሰኛ እንትን ክበብ እዛ ላይ ነው የተማርነው። እዛው ደግሞ ትልቅ ታች ደግሞ የኬስፓን የሚመስል የበርሜል የሚመስል ግማሽ ጉርድ በርሜል የሚመስል ትልቅ አዳራሽ ነበር። እዛ ላይ ነበረ ስንማር የነበረው እና 6 ወር ያ ነው ኢንስትራክተር ማለት እንጂ 10 ቀንና 15 ቀን ተምሮ ኢንስትራክተርነት በምን አይነት መልኩ ይመጣል? ግን አሁን ኢንስትራክተር የሚባሉት እነዚህ ናቸው። ይሄ ነው ኢትዮጵያን ቦክስም ወደ ኋላ ያጎተተው። ማንም ተነስቶ ብድግ ብሎ አሰልጣኝ ነኝ ይላል። የሚገርም ነገር ጠንካራ እንኳን 4 ወይ 5 ጨዋታ እንኳን ወጥቶ መድረክ ላይ ያልተጫወተ ሰው ነው አሁን ስልጠና የሚሰጥ ያለው። ይሄ ደግሞ ለኢትዮጵያ ከየት አምጥቶ ኤክስፒሪየንሱን ከየት አምጥቶ ልምዱን ይሰጣል? መቼም አንድ አሰልጣኝ የሚሰጠው ያንን ነው፣ የምታስተምረው ያንን ነው፣ የተማርከውን ነው የምታስተምረው። ከኢትዮጵያ ውጭ ሄዶ የተጫወተ እንደገና ስልጠና በሚገባ የወሰደ እንደዛ ከሆነ ቦክሱን ወደሚፈልገው ቦታ ላይ ማድረስ ይቻላል። ሂንቱ ያላቸው ሰዎች አይደሉም አሁን በኢትዮጵያን ቦክስ የሚያስተዳድሩት። የኢትዮጵያን ቦክስ የሚመሩት ቦክስ ገብተው አንድ ቀን ያልሰነዘሩ ሰዎች ናቸው። ማንም ሰው ከአካዳሚ ወይም ደግሞ በዩኒቨርሲቲ ደረጃ በምንም ደረጃ ሄዶ ተምሮ መጥቶ ኤክስፒሪየንሱ ከሌለው ጎዶሎ ነው። እየተረዳኸኝ ነው አባባሌ? ጎዶሎ ነው። ቲዮሪውን እንጂ ፕራክቲካሉን አያውቀውም። አይቶት አልፈተነውም። ገባ? ቀምሶት አልፈተነውም። መምራት ያለበት ቦክስ ውስጥ ወይም ማንኛውንም ስፖርት ሙያተኛው ነው መሆን ያለበት።
ሻሞላ በእጁ መያዝ የማይችል ሰው ሻሞላ ማስተማር ይችላል? እኔ አንድ ነገር አለኝ የሚታየኝ ቦክስ መሰረቱ ተበላሽቷል። መሰረቱ ተበላሽ የሚለ የቦክስ መሰረቱ መከላከያ ነው። ገረመው ደንቦባም እኮ የፖሊስ ቦክሰኛ ነው። በአዲስ አበባ ፖሊስ ተሳትፏል እና ሌሎችም ከአየር ኃይልም የኢትዮጵያን አየር ኃይልም የነበሩ አሉ እና በጣም እነ በማዕከላዊ ዕዝም የነበሩ ብዙ ቦክሰኞች አሉ። በምድር ጦሩም የነበሩ ብዙ ቦክሰኞች አሉ። አሁን ገረመው ደንቦባ ጥሩ ስም ያለው ጠንካራ ቦክሰኛ ነው። ግን እንደራሱ ግን የራሱን ሰው አንድ እንኳን አልፈጠረም። በጣም የማዝነው እሱ ነው። ፊዚካሊ ስፖርት መስራት ወጣቱን ምን ያደርጋል? ያጎለብተዋል። ለአይምሮም እኮ ጥሩ ነው። ንቁ ያደርጋል። የመቀበል ችሎታህም ጠንካራ ይሆናልና ወደ ስፖርቱ ቢገቡ ቦክስም ስፖርት ቢጫወቱ መልካም ነው። በአሁኑ ሰዓት የምናየው እኔም እዚህ የጀመርኩት ወጣቶቹ ወደ ጫት ወደ ተለያየ አይነት ነገር ወደ ሱሶች ይሄዳሉ። ወደዚህ ሱስ እንዳይሄዱ ይህንን ነው እንግዲህ ወጣቶች ማትረፍ እችላለሁ የኔ መስዋዕትነት አሁን እየከፈልካለሁ። እንደዚህ ስትሮክ መጥቶ ችግር ውስጥ ገብተህ መስዋዕትነት አሁንም በዛው የነርቭ ችግር ሊመጣ ይችላል። መዳፍስ ስታስመታ ምናምን ግን የፈለገው ነገር ይሁን እኔ አላቆምም። ያው ልጆቹን የኢትዮጵያውያኖች ናቸው። ከኢትዮጵያ ተፈጥሬ ነው የወጣሁት። አሁንም ለኢትዮጵያ አስረክቤ መውጣት አለብኝ ብዬ ነው ማስበው። በእርግጥ ምን አለው መሰለ ውጣ ውረድ አለው። አቅምህ ገንዘብ ይጠይቃል። ቦክስ ስፖርት ለምሳሌ ጓንቲው ራሱ ውድ ነው። ሄርጊሮች አሉ፣ ጫማዎች አሉ፣ ካኔተራ ሸሚዞች አሉ። ብልት መከላከያው ራሱ እንኳን ውድ ነው። ሌላው ደግሞ የጥርስ መከላከያው የቲዝግር በጣም ውዶች ናቸው ዋጋቸው። እዚህ ፈረንሳይ ለጋ ሲሆን የኔ የተወለድኩበት ሰፈር ነው። ልጆች አሉ። እነዚህ ልጆች አልባሌ ቦታ ላይ ቁጭ ብሎ እንደዚህ ከማያቸው ይልቅ ለምንድን ነው ይሄን ሙያ እኔ ተምሬዋለሁ። ሁለተኛ ደግሞ ከአንድም 3 ኢንተርሚዲየት ኮርስ ወስጃለሁ። ኦሎምፒክ ሶሊዳሪቲ ወስጃለሁ። እንደገና ደግሞ በኢትዮጵያ ውስጥ ደግሞ ኢንስትራክተር ኮርስ ለዛን ያህል ጊዜ ለ6 ወር ያህል ጊዜ ወስጃለሁ። እና ሌላው ደግሞ አንዳንድ የሰመር ኮርሶችን አጫጭር ደግሞ ሲመጡ የ10 ቀን የምናምን እንደዚህ ነገር ወስጃለሁ። በትምህርት ደረጃዬም ጥሩ ተምሬያለሁ። የተማርኩት እዚህ ሚሽን ነው። እዚህ ሚሽን ትምህርት ቤት እስከ 6ኛ ተማርኩ። አማሃ ደስታ 8ን ወደ 9 ድረስ ተማርኩኝ። ከዛ ቴሜስ ገባሁ ተፈሪ መኮንን ደግሞ እስከ 10 እንደተማርኩኝ 10ኛ ክፍል እንደደረስኩኝ ወደ ውትድርና ገባሁ። ከዛ እንደገና መጥቼ ነው ተመልሼ ቦክስ እየተጫወትኩ ያለው 3 ዓመት እንደገና ተምሬ ተፈተንኩኝ። ሴልሲ ተፈተንኩ። በዛ ላይ የነበረኝ ውጤት ሁለት ጊዜ በቀን 2 ጊዜ ሰርተህ ስፖርት ማታ መተኛት እንጂ ወረቀት ወደ ማንበብ አትሄድም። ውጤት ደካማ ሆነ። 1.8 ሆነ። እንደገና ደግሞ ቆየውና ደግሞ በሁለተኛው ዓመት እንደገና ደግሞ ተፈተንኩኝ። እንደገና ስፈተን አሁንም ያንኑ ራሱ መጣ 1.8 መጣ። አይ ይሄ ነገር በቃ የሚሆን ነገር አይደለም ብዬ ያንን ነገር እንትን አልኩት። 12ኛ ክፍል ድረስ ደረስኩ። ከዛም በኋላ ሩሲያ መንግስት የኢትዮጵያ መንግስት ያው በመከላከያ ትምህርት ወደ ሩሲያ ተላኩኝ። ኤሮስላቭ ውስጥ ተማርኩ። አሁን በኢትዮጵያ ውስጥ ዲግሪ ይሁን ማስተር ሲሆን ምን አይታወቅም በአሙኔሽን ኢንጂነሪንግ ነው የተመረኩት እኔ እና ትንሽ ፊደልም ቀመስ ነኝ ማለቴ ነው። ይሄ የተካበተውን ዕውቀት የት ነው መጣል ያለብኝ? ዝም ብዬ ይዤው ልሂድ ወይ? እንግዲህ እዚሁ ኢየሱስ ከሞትኩኝ ወደ ኢየሱስ ይዤው ልቀበር ነው። ለምን ለልጆቹ አልሰጥም አልኩና በራሴ ገንዘብ አታምነኝም ነው የምነግርህ ወደ 40 ምናምን ሺህ ብር ወጪ አውጥቼ አንዳንድ ነገሮች የሚጎሉትን ነገር አሟልቼ ስልጠናው ሳኮ ሆኑ ምናምን ሁሉ አሟልቼ ገባው። ልጆችን አሰለጠንኩኝ። ልክ 2 ወር ጨርሰው በ3ኛ ወራቸው ላይ መረጥኩና 8 ቦክሰኞች ከያዝኳቸው ልጆች ቦክስ ጨዋታ ውስጥ ገባው። ከአዲስ አበባ 6ኛ ወጣው። ከየካ ክፍለ ከተማ በ1ኛ ደረጃ ወጣን። 1 ወርቅ 2 ብር 1 ነሐስ ሜዳሊያ ያገኘን። እንግዲህ 8 ልጆችን ይዤ ገብቼ ነው። እና ምንድነው አሁን እኔ ተልምና ሐሳብ
የኢትዮጵያን ቦክስ አንድ ደረጃ ማሳደግ ይቻላል የሚል አይነት ሀሳብ አለኝ። ቦክስ ደግሞ ስፖርት ደግሞ ጥሩ ኤቲክስ አለው። በምንም አይነት ሪንግ ላይ ካልሆነ በስተቀር ሄደህ ህዝብ የምትበጠብጥበትና ህዝብ ጋር የምትደባደብበት ነገር የለም። ትልቅ ዲሲፕሊን ያስፈልገዋል ቦክስ። እኔም አሁን ቦክሰኞቼን ምነግራቸው ምንድን ነው ትልቁ ይሄ ነው። በቃ የምታስተምረው የሰው ልጅ ብልት ምኑ ላይ ተመቶ እንደሚወድቅ ትልቁን ሚስጥር ትነግራቸዋለህ። ተረዳኸኝ? ትልቁን ሚስጥር ትነግራቸዋለህ። ያንን ስቶ ካደረገና እንደዛ አይነት ተደባዳቢ ከሆነ አንተ የምትፈጥረው ማጅራት መቺ እንጂ ቦክሰኛ አይደለም፣ ስፖርተኛ አይደለም። ስለዚህ ዲሲፕሊን ላይ በጣም ትልቅ ተጽዕኖ ነው ማድረገው። እኔ አሁን ልጆቼም እኔ አሁን ያሉት ልጆች እዛም ባህር ዳር ያሰለጠንኳቸው ልጆች 24 ቦክሰኞች አሉኝ። በጣም ቆንጆ ቆንጆ የነበሩ ጎበዞች የነበሩ አሁን ከነዛ ውስጥ 3ቱ ብቻ ናቸው እዚህ እንትን ያሉት በሙሉ ጠቅላላ። እንዴ አሁን የፖሊስ እኮ ኮሎኔል ምናምን ኢንስፔክተር ምናምን ነገር ሁሉ የደረሱ ልጆች አሉኝ። እኔ አሁን የፖሊስ ማሰልጠኛ ውስጥ የሚያሰለጥኑ ልጆች አሉ እና አንተ ነህ። እና እኔ በእውነት ትልቁ ነገር ለቦክስ ስፖርት ሳሰራ የመጀመሪያው ዲሲፕሊን ነው። እና ደግሞ ጉልበትህ ሲፈረጥምና ጉልበት ሲኖር የሚገፋ ነገር አለ ከውስጥ። እንደዛ አይነት ነገር እንዳይኖር አርማለሁ፣ ያንን ነገር አድርጋለሁ። ታሪክን ሜዳ ላይ እንትን ከማለ ልጆቼ ማሳለፍ ያስፈልጋል፣ ሌሎችም ተመልካቾችን ቢመጡም እንደዚህ ያሳያለሁ በሚል የቦክሱን እንትን ነው እዚህ ላይ ያስቀመጥኩት። እኔ በጊዜ እንግዲህ ቦክስ ጨዋታ 12 ዓመት ቦክስ ተጫውቻለሁ። የተረዳኝ ነው። 12 ዓመት ቦክስ ተጫውቻለሁ። በእኔ ጊዜ ጥሩ ነበረ። በመሃል ነው እንግዲህ ሀገር መቼም በጦርነት ይቺ ሀገር 10 ዓመት ሰላም ያረፈችበት ጊዜ የለም። ተመልሰ ወደ ጦርነት ነው። እየወጣሁ እየገባሁም ቢሆን እኔ ቦክስ ተጫውቻለሁ። ረክቻለሁ፣ በራሴ ረክቻለሁ። እኔ ውትድርና ገብቼ ካዴት ኮርስ ስገባ እኔ አይደለሁም የትምህርት ማስረጃዬን ወስጄ ለመከላከያ ሰጥቼ እኔ ወደ ፈተናም የገባሁት። አንድ ቢኒያም የሚባል የኔ ጓደኛ አለ፣ የኔ አብሮ አደግ እዚህ ታችን ያለው እሱ ነው። ከዚህ ከዘነቡ የኔት ዘነቡ ገስስን ታውቃታለህ? ራስ ቲያትር እሷ የኔ ታናሽ እህት ናት። አዎ ዘነቡ ገሰሰ የኔ ታናሽ እህት ናት። ባለቤቴ መንበረ በየነ ሰው ከተሰማራ እንደየስሜቱ እያለች ምዘፍነው ከጋሽ ጥላሁን ጋር ይገርማል ቁመናና ዛላ እያለ የሚዘፍንላት እሷ የኔ ባለቤት ናት፣ የልጄ ናት። እና ብቻ ህይወት አንዳንድ ጊዜ እንደዚህ ስታየው ውስጥህ የሚሰማህ ነገር ብዙ ነገር አለ። ግን ያም ነገር ቢሆን ለሀገሬ እኔ የአቅሜን ያህል ሰርቻለሁ ብዬ አስባለሁ። በእርግጥ የከፈልኩት መስዋዕትነትን ያህል እኔ ተጠቅሜያለሁ ብዬ አልልም። እንኳን እኔ አሁንም ያሉት ቦክሰኞች አልተጠቀሙም። ያ ስለሌለ ነው በብዛት ቦክሰኞች የሚከዱት ከኢትዮጵያ ውጭ የሚወጡት። ምክንያቱም ምንድን ነው ቦክስ ስፖርት ለአእምሮ ጠባሳ ይጥላል። ትንሽ ቅድም ተናግሬዋለሁ። ያንን እያደረገ ለቦክሰኛው የሚደረገው ነገር አስቲል ነው አሁን ድረስ በጣም ደካማ ነው። አሁን በጣም ጎበዝ የነበሩ ቦክሰኞች እኔ አሁን በኢትዮጵያ ቦክስ ፌዴሬሽን ቴክኒክ ኮሚቴ ውስጥ ሆኜ እሰራለሁ። እዛ በምሰራበት ሰዓት ለቦክሰኞቹ የሚደረገው አይነት ነገር በቂ የሆነ በሀገር ደረጃ በቂ ነው ብዬ አልልም። በቂ ነው። ይልቅስ ክለቦች ይሻላል። ክለቦች በፖሊስ አሁን ማዕረግ ይሰጧቸዋል፣ ያሳድጓቸዋል፣ በደሞዝም ያሳድጓቸዋል ማለት ነው። ሲቪል የሆኑት ግን ምንም በቃ በምንም አይነት ነገር እንትን ነገር የለውም። እና አሁን ወደ ቦክስ ሮጦ የሚገባ ሰው የለም። አሁን ምንድነው የኔ ፍላጎት የኢትዮጵያን ቦክስ በምችለው አይነት አቅም እንደው ትንሽ ነጥብ ከፍ እንዲል ፍላጎት አለኝ። አሁን የዛን ደግሞ በተለይ የኔ ሰፈር ይሄ ሰፈር የኛ ፈረንሳይ ለጋ ሲሆን ስፖርተኛ የሚወጣበት ነው እና በቢቂላ የነበሩበት እነ ማሞ ወልዴ የነበሩበት ሌሎችም ስፖርተኞች የነበሩበት ነው። እነ ጅዳ እነ ተዘራ ፈይሳ ሁሉ እዚህ ነበሩ። ቦክሰኞች ናቸው እነዚህ ምጠራለህ። እንደ ድሮ ኦሎምፒክ እኮ
5 ሰው እናሰልፋለን። ኢትዮጵያ 5 8 የተሰለፈበትም ጊዜ ነበር። አሁን ግን አንድ ሚኒማውን አሟልቶ የሚገባ ቦክሰኛ አልፈጠርንም፣ ገና ነን። አሁን ምንድነው የሚያስፈልገን? ብዙ ስራ ይጠይቀናል። አፍሪካውያኖች እንግዲህ ከነሱ ጋር ነው ፋይት አድርገን ከነሱ ጋር ተጫውተን ነው ወደ ኦሎምፒክ የምንገባው። ያንን ነገር ለማድረግ እዚህ ጠንካራ የሆነ ስልጠና የሚሰጥ ሰዎችን መፍጠር ያስፈልጋል። እና ለኢትዮጵያ ቦክስ ፌዴሬሽን የምለው ምንድነው? አሰልጣኞች እንፍጠር። መጀመሪያ ሰልጣኝ እንደሆነ የኢትዮጵያ ሕዝብ ምንጭ ነው፣ የወጣት ምንጭ ነው፣ የቦክስ ምንጭ ነው። ወኔያማ ሕዝብ ነው እዚህ ያዝነው። ወኔያማ ሕዝብ ነው ያዝነው። ይህንን ሕዝብ ይዘን ወደ ኋላ የምንልበት ነገር የለም። ስለዚህ የኢትዮጵያ ቦክስ ፌዴሬሽን ትኩረት አድርጎ ስልጠናዎችን በበቂ ሁኔታ ይሄ የ10 ቀን የ15 ቀን አይደለም፣ በበቂ ሁኔታ ስልጠና ሰጥቶ ውጤታማ ልጆችን ማፍራት የምንችልበት ደረጃ ላይ ብንደርስ በጣም ደስ ይለኛል። እኔም የራሴን እንግዲህ እስከ ወደኩ ድረስ አሁንም በኢትዮጵያ ቦክስ ላይ ከፍተኛ የሆነ እምነትም አለኝ ውጤታማ እንደምንሆን። እሺ፣ አመሰግናለሁ። እኔም በጣም ደስ ብሎኛል። ይህንን ነገር እናንተም አስባችሁ በመምጣታችሁና ይህንን ነገር በመጠየቃችሁ ሁለተኛ እምቅ የነበረው ስሜቴ ነው፣ ከውስጤ የነበረ ነው። ያንንም አውጥቼ በመናገሬ ደስ ይለኛል። ምክንያቱም እኔ አሁን አንዱን ለመውቀስ አንዱን ለማንሳት ሳይሆን የኢትዮጵያ ቦክስ ማደግ አለበት የሚል መንፈስ ነው ከውስጥ ያለው እና እስቲ እንግዲህ እግዚአብሔር ከኛ ጋር ይሁን፣ አገራችን ሰላም ትሁን። ሰላም ከሆነ መስራት እንችላለን ብዬ አስባለሁ። ዋናው ሰላም ነው።